ተመልካቾቻችን ልዩ የበዓል ዝግጅታችን አሁንም ይቀጥላል። ከኢትዮጵያ ቴሌቪዥን ቀደም ሲል የመደመር መንግስት መጽሐፍ በአረብኛ መተርጎሙን አስመልክተን የተጠናቀረ ዝግጅት ተመልክታችሁ ነበር። አሁን ደግሞ ከአቡዳቢ በዱባይና ሰሜን ኤሚሬቶች የኢትዮጵያ ኮሚኒቲን ወክለው የስራ አመራር ቦርድ ሊቀመንበር የሆኑትን አቶ ኢድሪስ ቡንስሩ አብደላን አግኝተናቸዋል። ከሳቸው ጋር ጥቂት ቆይታ እናደርጋለን። የነበረውን ድባብ ያወሩናል ብለን እናስባለን። እንደምን አሉ? እንኳን አደረሶት። በመጀመሪያ ለዩናይትድ አረብ ኤሚሬቶች ውስጥ የሚገኙ ኢትዮጵያውያን በመካከለኛው ምስራቅ እንዲሁም በኢትዮጵያና በመላው ለሚገኙ ኢትዮጵያዊና ለትውልደ ኢትዮጵያውያን በሙሉ እንኳን ለተከበረው አረፋ በዓል አደረሰን እላለሁ። ኢቢሲዎችም እንግዲህ ስለጋበዛችሁን አመሰግናለሁ። እኛም እናመሰግናለን ስለተገኙልን። ያው ሰሞኑን ጉዳይ አጀንዳችን ነበረ የመደመር መንግስት በአረብኛ ተተርጉሞ ለአረቡ ዓለም ሀገራት ሊገባ በሚችል መልኩ አሁን ያለንበትን አቋም እንደ ሀገር ያለንበትን እየሄድንበት ያለውን መንገድ ሊያሳይ በሚችል መልኩ ያግዛል ተብሎ ነው በአረብኛ መተርጎሙ። ከአረቡ ዓለም ላሉ ህዝቦች ብቻ ሳይሆን ትውልደ ኢትዮጵያውያን በዛ ለተወለዱ አገራቸውን አሁን ያለችበትን ደረጃ ማወቅ ለሚፈልጉና ለሌላውም ማህበረሰብ ምን አይነት ተጨማሪ ኢንሳይት ይጨምር ይሆን ይሄ መጽሐፍ በአረብኛ መተርጎሙ? የነበረውን ድባብ የነበራቸውን የኢትዮጵያ ኮሚኒቲ የነበራቸውን መንፈስ እግረ መንገዶትን ቢነግሩን ጥሩ ነው። አመሰግናለሁ። ያው በባለፈው የመደመር መንግስት የመደመር መጽሐፍ ወደ አረብኛ መተርጎሙ ይታወቃል። ይህም ፕሮግራሙ በልዩ ሁኔታ በዩናይትድ አረብ ኤሚሬቶች በኢትዮጵያኖች በልዩ ሁኔታ የተተረጎመ ነው። ከፍተኛ ዲፕሎማሲያዊና ባህላዊ ትርጉም አለው። በተለይ ደግሞ በአረብ ሀገር ለተወለዱ ትውልደ ኢትዮጵያውያን የሀገራቸውን ሀሳብ በሚረዱበት ቋንቋ እንዲያገኙት ያግዛቸዋል። በሌላ በኩል በኢትዮጵያውያን እና በአረቡ ዓለም መካከል ያለውን የህዝብ ለህዝብ ግንኙነት መግባባትና የባህል ትስስርን ያጠናክራል። ይህ መጽሐፍ በመሰረቱ የአንድነት የመቀራረብ እና የጋራ እድገት ሀሳብ ነው። ይህም ዓለም አቀፍ መልእክት እንዳለው ማሳያ ነው እና እንደምታወቀው በመካከለኛው ምስራቅ አረቡ ሀገርና በኢትዮጵያ ለረዥም ጊዜ ታሪካዊ በሆኑ ጠላቶቻችን መጥፎ ናሬቲቭ ስለ ኢትዮጵያ መጥፎ ናሬቲቭ ሲሰራ ቆይተዋል። ይህም ደግሞ እንደምታወቀው በአረበኛ ስለ ኢትዮጵያ አካሄድ ስለ ኢትዮጵያ ያላት አቅም ለህዝብ ለህዝብ ግንኙነት በአረበኛ ብዙ ማስተጋባት አልነበረውም። እንደምታውቁት ከቅርብ ጊዜ የለውጡ መንግስት ከመጣ በኋላ በሚዲያም በግለሰቦችም በመንግስትም ትኩረት ተሰጥተው አረቡ ዓለም ያሉ ወንድሞቻችን እንዲያውቁትና ስለ ኢትዮጵያ ሁኔታ እንዲያውቁት በአረቡ ዓለም የተወለዱ ትውልደ ኢትዮጵያውያንም ስለ ሀገራቸው ሁኔታ እንዲረዱ እየተደረገ ነው ያለው። ይሄ በጣም የሚያመሰግንና እኛም ደግሞ ይሄንን እንደ ኮሚኒቲ ማህበር ከኤምባሲያችን ጋር ከቆንስላ ጽሕፈት ቤታችን ጋር በመሆን የሚያስፈልገውን ትብብር እያደረግን ነው ያለነው። በአረብኛ ቋንቋ መተርጎሙ አሁን ቅድም ስናነሳ የነበረው ነገር ነበርና ከውጭ ሀገር ብቻ ሳይሆን ከኛም ሀገር ለሌሎች አካባቢዎች የሚሆን የእውቀትም ይሁን ያሰራር ልምድም ይሄዳል፣ እንደገና ሀገርንም ያስተዋውቃልና ከዚህ አንጻር ይሄ ጀማሪ ነው ማለት ይቻላል። ትክክል ገልጸዋል። እውነት ለመናገር በዚህ ደረጃ እንግዲህ ፕሮግራሙን አይታችኋል። በትልቁ በሚኒስትር ውጭ ጉዳይ ሚኒስትር ዴታ ሼክ ሻክቡት በተገኙበት ብዙ ሼኮች፣ ብዙ የስራ ኃላፊዎች፣ ብዙ የዩኤ ውስጥ የሚገኙ የኤምባሲ የተለያዩ ሀገር ተወካዮች፣ ዲፕሎማቶች፣ የዲፕሎማቲክ ማህበረሰብ የተገኙበት እንዲሁም ደግሞ የተለያዩ የኢትዮጵያውያንም የተገኙበት ትውልድ ኢትዮጵያውያንም የተለያዩ ኢንፍሉዌንሰሮች በዩኤ የሚገኙት የተገኙበት በትልቁ በዚህ ደረጃ በጣም ነው የተደመሙት። እዛ መጥተው ብዙዎቹ ወደ ኢትዮጵያ ሄደው ኢትዮጵያ ማየት እንደሚፈልጉ እና በዚህ ደረጃ ቢኮዝ እዛ ፕሮግራም ላይ ኢትዮጵያ ነው ከፍ ያለችው፣ ኢትዮጵያ ነው የታየችው። ኢትዮጵያ የዚህ ላይ አቅም አላት እንዴ? የቀረበው በቪዲዮ መልክ ስለ ኢትዮጵያ ጉዞና አጠቃላይ
ብዙ ሺህ ዓመታትን ከ5000 በላይ ዓመት ታሪክ ያላት ኢትዮጵያ መሆኑ ታሪኳ ያላት ሀብት የሀገር የቱሪዝም መስህቦች የተሰሩት የነበሩት ጎልቶ እንዲታዩ የተደረገበት ሂደት በቪዲዮ መልክ ተሰርተው ቀርቦላቸዋል እና ብዙዎቹ በጣም የተደመሙት እና ኢትዮጵያ በጣም ትልቅ ሀገር እንደሆነች የማያውቁ ነበሩ። በኋላ ተደምሞ እንደዚህ ኦልድ ስቴት ናት ሁሉ ያሉ ነበሩ እና ያ ትልቅ መድረኩ ትልቅ መልእክት አስተላልፎ እንደ ትልቅ ጅማሮ ነው የተወሰደው። እውነት ለመናገር በጣም ነው እኛ እንደ ኢትዮጵያኖች እዚህ ሀገር እንደምንኖር ሰው በጣም ደስታ ነው የተሰማን። ሀገር ስትከበር ነው እኛ የምንከበረው። በዚህ ሀገርም በመላው ዓለምም የሀገር ክብር በዛ ደረጃ ከፍ ብሎ በዓለም አቀፍ መድረክ ስታይ ደስታ ነው። በሐሴት ትሞላለህ፣ በተስፋ ትሞላለህ። ያ ስሜት እኛ ጋር አድሯል ማለት ነው። በጣም ደስ ብሎናል። እናመሰግናለን። በጣም ባላችሁበት እናንተ መልካም በዓል እንዲሆንላችሁ እንመኛለን። ሰዓት ካለው ሰዓት ላይ ግን አጣበው ለሰጡን መግለጫ ከልብ አድርገን እናመሰግናለን። መልካም በዓል ይሁንልዎት። በጣም አመሰግናለሁ። መልካም በዓል። ተመልካቾቻችን በዚሁ ወደ ሌላኛው መሰናዷችን እናልፋለን። ቀይ ባህር የኢትዮጵያ ሀቅ ተከታዩ መሰናዷችን ነው የሚሆነው። ልዩ የበዓል ዝግጅታችንን እየተከታተላችሁ እስከ መጨረሻው ስለምትቆዩ እናመሰግናለን። ፕሮግራሙ ይቀጥላል።